ባለሀብቱ ሱሻንት በመንገዱ የሚያገኛቸውን ችግረኞች የመርዳትና አይቶ ያለማለፍ ልማድ ስለነበረው አንድ ቀን ማለዳ በጉዞ ላይ ሳለ ሾፌሩን መስኮቱን እንዲከፍተው ይነግረውና መንገድ ላይ የሚለምኑትን ሴቶች ጠርቶ ለእያንዳንዳቸው ገንዘብ ሲሰጥ ተቀብለው እያመሰገኑትና እየመረቁት ሄዱ። መኪናው ቀስ ብሎ መውጣት ሲጀምር ግን የሱሻንት አይኖች በመኪናው መስኮት አጠገብ ቆማ ደጋግማ መስታወቱን እያንኳኳች ጌታዬ ለኔ ምንም አልሰጠኸኝም በምትል ሴት ላይ ተተከለና ድምጿን በደንብ ካጤነው በኋላ በጣም ደነገጠ። አይኖቹም በሴቷ ፊት ላይ እንደተቸከሉ አፍጥጦ ሲያያት ፊቱ በድካም የገረጣ ቢሆንም አሁንም ግን የሆነ ነገሯ አዲስ ሰው አልመስልህ ስላለችው ማሊካ ነሽ አይደል ሲላት እሷም በደንብ ካየችው በኋላ በፍርሃት አይኖቿን ክፍት ዝግት እያደረገች አዎ ማሊካ ነኝ ስትለው የሱሻንት ልብ ይዘል ጀመር። ይህች ሴት ከ4 ዓመታት በፊት የፈታት የቀድሞ ሚስቱ ማሊካ መሆኗን ያረጋገጠው ሱሻንት ቀጥሎ ያደረገው ነገር ታዲያ ብዙዎችን ያነጋገረና ያስደነቀ ነበር። ቻናላችንን ሰብስክራይብ በማድረግ የደወሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። እንደ ሁልጊዜው ጠዋት ሁሉ በህንድ ጃይፑር የሚገኘው ጋኔሽ ቾክ ጎዳና መጨናነቅ ተሽከርካሪዎችን እየተጎተቱ እንዲሄዱ ሲያስገድዳቸው ከነዚህ መኪኖች መካከል አንድ ነጭ የቢኤምደብሊው መኪና ውስጥ ሱሻንት ቫርማ የተባለ ግለሰብ ተቀምጦ ነበር። ሱሻንት ከሹፌሩ ጋር ለአንድ አስፈላጊ ስብሰባ ወደ ሙምባይ የሚሄድ ታዋቂ ነጋዴ ሲሆን መኪናው ወደ መስቀለኛ መንገዱ አካባቢ ሲደርስ ለአሽከርካሪው ባሃይ ሳሂብ መጨናነቁ ምን ያህል እንደሆነ አየኸው አይደል? ትንሽ ተረጋጋ። ከፊት ለፊት ስንት ሰዎች ቆመዋል። ቸኩሎ መሄድ ምንም ፋይዳ የለውም። ቀስ ብለን እንሂድ፣ ጊዜ አለን ሲለው አሽከርካሪው አዳምጠውና መኪናውን ወደ ጎን ወስዶ ሲያቆመው የሱሻንት አይኖች በአቅራቢያው ቆመው በነበሩ አንዳንድ ሴቶች ላይ ያርፋሉ። እነዚህ ሴቶች ያረጁና የቆሸሹ ልብሶችን የለበሱ ድካምና አቅመቢስነት በፊታቸው ላይ በግልጽ የሚታይባቸው እንዲሁም በቆሻሻ ልብስ የሚንከራተቱ ትናንሽ ልጆችም የተከበቡ ስለነበሩ ሱሻንት በዚህ ሁኔታ ውስጥ ሲያያቸው ደግ ባህሪ ስለነበረው ልቡ በሐዘን ይቀልጣል። ምንም ያህል ስራ ቢበዛበትም ችግረኞችን የመርዳትና አይቶ ያለማለፍ ልማድ ስለነበረው ሹፌሩን መስኮቱን እንዲከፍተው ይነግረውና ቦርሳውን ከኪሱ አውጥቶ ሴቶቹን ጠራቸውና እንኩ ይህን ያዙ፣ ለልጆቻችሁ ምግብ ግዙላቸው እሺ ብሎ ለእያንዳንዳቸው 500 ሩፒ ሲሰጣቸው ፈገግ እያሉ እያመሰገኑትና እየመረቁት ተቀብለው ሄዱ። መኪናው ቀስ ብሎ መውጣት ሲጀምር ግን የሱሻንት አይኖች በመኪናው መስኮት አጠገብ ቆማ ደጋግማ መስታወቱን እያንኳኳች ጌታዬ ለኔ ምንም አልሰጠኝም በምትል ሴት ላይ አረፈና ድምጿን በደንብ ሲሰማው በጣም ደነገጠ። አይኖቹም በሴቷ ፊት ላይ ተተክለው አፍጥጦ ሲያያት ፊቷ በድካም የገረጣ ቢሆንም ግን አሁንም የሆነ ነገሯ አዲስ ሰው አልመስል ስላለው ማሊካ ነሽ አይደል ሲላት እሷም ሱሻንትን በደንብ አጢና ካየችው በኋላ ደንገጥ ብላ ቆመችና አይኖቿን ክፍት ዝግት እያደረገች ከዚያም በዝቅተኛ ድምፅ አዎ ማሊካ ነኝ፣ አንተ ሱሻንት ነህ ስትለው የሱሻንት ልብ ይዘል ጀመር። ይህች ሴት ከ4 ዓመታት በፊት የተፋቱት የቀድሞ ሚስቱ ማሊካ ስትሆን ሱሻንት ተገርሞና ተጨንቆ ማሊካ በዚህ ሁኔታ ውስጥ ነሽ? ከጥሩ ቤተሰብ የመጣሽ ልጅ ነበርሽ እና ደግሞ በፍርድ ቤት ፍቺ በተፈጸመበት ጊዜ ከኔ 50 ሺህ ሩፒ ወስደሽ ነበር። አሁንም በመንገድ ላይ እየለመንሽ ነው? ለምን? በህይወት ዘመንሽ ሁሉ በምቾት ተቀምጠሽ መብላት ትችያለሽ እኮ ሲላት ንግግሩን በትኩረት የሰማችው ማሊካ በአይኖቿ እንባ መፍሰስ ጀመረ። ከዚያም ሱሻንት ጊዜ ከሰጠኝ ሁሉንም ነገር እነግርሃለሁ ስትለው እሺ መኪና ውስጥ ግቢና ተቀመጪ አላትና ሾፌሩን የኋላውን በር እንዲከፍት ነገረውና ማሊካ ውስጥ ገብታ ተቀመጠች። ነገር ግን ወደ መኪና ውስጥ ገባ አቅራቢያ ያሉ አንዳንድ የሱቅ ባለቤቶችና የሚያልፉ ሰዎች በአይናቸው እየገረመሟት ምንድን ነው ሲሉ እየተንሾካሾኩ ይህ ሀብታም ሰው ይችን ምስኪን ሴት ለመጥፎ ዓላማ በመኪና ውስጥ እያስቀመጣት እንደሆነ ተሰማቸው። ብዙም ሳይቆይ ሰዎች በመንገዱ ዙሪያ ላይ ተሰባሰቡና ከመሃላቸው አንዱ ምን እየሆነ ነው? ይችን ሴት ወዴት እየወሰዷት ነው ብሎ ሲጠይቅ ሁሉም አብረዋት መጠየቅ ጀመሩና ሱሻንትን በስህተት በክፉ ምግባር ጠረጠሩት። ከማሊካ ጋር ሲለምኑ የነበሩ ሴቶችም መጡና ከዚህ ሰው ጋር የት እየሄድሽ ነው? አስገድዶሽ ነው እያሏት ሱሻንትን እየተመለከቱት ምን እያደረክ ነው ሲሉ አጥብቀው ሲይዙት ማሊካ ጣልቃ ገባችና እሱ የቀድሞ ባለቤት የሱሻንት ቫርማ ነው፣ እኔ በራሴ ፈቃድ አብሬ
አብሬያቸው ሄዳለሁ፣ ምንም ነገር እንዳደርግ አያስገድዱኝም ስትላቸው ተረጋጉ። ነገር ግን አሁንም አንዳንድ ሰዎች በሹክሹክታ ይህ ሰው ትልቅ ሰው ይመስላል፣ ለምን ይችን ምስኪን ሴት በመኪና ውስጥ እንድትቀመጥ አደረጋት? የሆነ ነገርማ ሊኖር ይገባል፣ ምናልባት የተሳሳተ ዓላማ ሊኖረው ይችላል በማለት ሲያወሩ ሱሻንት ቢናደድም ምንም ነገር ከተናገረ ጉዳዩ የበለጠ እንደሚባባስ ስለሚያውቅ ዝም አለና በቃ ከዚህ እንሂድ ሲል ሾፌሩ መኪናውን አስነስቶ ጉዞ ጀመሩ። ሱሻንት ማሊካን በአቅራቢያው ወደሚገኝ ሆቴል ወሰዳትና ለአሽከርካሪው የተወሰነ ገንዘብ ሰጥቶት ወደ ገበያ ሄዶ ጥሩ ልብሶችንና አስፈላጊ ዕቃዎችን እንዲገዛላት ነገረው። ከተወሰነ ቆይታ በኋላ አሽከርካሪው ውብ ባህላዊ ሰማያዊ ሳሪ ቀሚስ፣ ሻርፕና ትንሽ ቦርሳ ገዝቶላት ሲመጣ ሱሻንት ማሊካን ወደ ሆቴሉ መታጠቢያ ቤት ሄዳ ገላዋን ታጥባ እነዚህን አዳዲስ ልብሶች እንድትለብስ ነገራት። ማሊካም እንዳላት አድርጋ ስትመለስና ሱሻንት ሲያያት በጣም እየተገረመ ጉስቁልናዋ እንጂ የቀድሞ ውበቷና ንጽህናዋ ዛሬም ድረስ እንዳለ ነው ሲል አሰበ። ማሊካ አሁን ከመቼውም ጊዜ በበለጠ በራስ መተማመኑ የመጣ ሲሆን ሱሻንት አሁን ወደ ሙምባይ ለአንዳንድ አስፈላጊ ስራዎች እየሄድኩ ነው፣ ጊዜ ከሰጠሽኝ ነገ በዚህ ሆቴል መጣ እናገኝሻለሁ ሲላት ማሊካ በሐሳቡ ተስማማች። እና ደግሞ በዚሁ ሆቴል ቆይ፣ ወደ የትኛውም ቦታ አትጂ፣ ምግብ መጠጥና ማደሪያ ሙሉ በሙሉ ከፍዬልሽ እሄዳለሁ፣ ከዚያም ነገ በጠዋት እመጣለሁ ሲላት እሺ እንደዛ አድርጋለሁ ብለው ወደ ክፍሏ ስትሄድ እሱም ወደ ሙምባይ በረረ። ሱሻንት ሙምባይ ከገባ በኋላ ቀኑን ሙሉ ስራውን ሲከውን ቆይቶ ማታ በሆቴል ውስጥ ሲተኛ ሌሊቱን ስለ ማሊካ ሲያስብና ሲያብሰለስል ማሊካም ሌሊቱን ስለሱ እያውጠነጠነች አደረች። ሁለቱም ሌሊቱን ሙሉ ግራ በመጋባት እየተወዛወዙና እየተገላበጡ አሳልፈው በሚቀጥለው ቀን ሱሻንት ከሙምባይ ተመልሶ በጠዋት ሆቴሉ ደረሰ። ወደ ሆቴሉ እንደገባና ማሊካን እንዳያት የተወሰነ መጽናኛ እያገኘ ከደቂቃዎች በኋላ ሁለቱም ተቀምጠው ማውራት እንደጀመሩና ማሊካ ከፍቹ በኋላ ያሳለፈችውን ነገር ከመናገሯ በፊት ስለ ፍቹ እንዲህ አለችው። ልፈታ ፈጽሞ አልፈለግኩም ነበር ሱሻንት። ስንጋባ ቤተሰቤ በሀብት ምክንያት ነበር አንተን ያጨልኝ። ከዚያም ምንም ይሁን ምን ገንዘብን ወስደን ከጋብቻ በኋላ እንፋታለን ብለው አስበው ነበር። እኔ ግን ይህንን ከጋብቻችን በፊት አላውቅም ነበር። ከጥቂት ዓመታት በኋላ እንድፈታ አነሳሱኝ። ብዙ ገንዘብ እንደማገኝና ሁላችንም አብረን አዲስ ህይወት እንደምንጀምር ይናገሩ ነበር። ከዚያም ፍቹ ተፈጸመና በፍርድ ቤት 50 ሺህ ሩፒ ከፈልከኝ ብለው በሐዘንና በጸጸት አንገቷን ደፋችና ጥቂት ዝም አለች። ሱሻንት በአግራሞት ያዳምጣት ነበር። ከዚያም ከፍቹ በኋላ የገጠማትን ታሪኳን ደግሞ ቀጠለችና ከፍቹ በኋላ የባለቤቴ ወንድምና ወንድሜ 50 ሺህ ሩፒን ሁሉንም ነጥቀው ወሰዱብኝ። መጀመሪያ አፓርታማ ቤት ገዝተውልኝ ሁለተኛውን ጋብቻዬን እንደሚያዘጋጁልኝና አዲስ ህይወት እንደምጀምር ነግረውኝ ነበር። ነገር ግን ቀስ በቀስ ገንዘብ ሁሉ ጠፋ። የባለቤቴ ወንድም ገንዘቡን በንግድ ስራው ላይ ሲያውለው፣ ወንድሜ ደግሞ የሰርጉን ወጪ ሸፈነበትና ገንዘቡ ሲያልቅ ቤተሰቦቼ ከቤት አባረሩኝ። ትዳርሽን ፈተሽ ለእኛም ሸክም ሆንሽ በማለት ወላጆችም ጥለውኝ ሄዱ አለችና ከዓይኖቿ የበዛ እንባ መፍሰስ ጀመረ። ንግግሯን ቀጥላም እናም ሱሻንት ሌላ አማራጭ አልነበረኝም። አቅመ ቢስ ሆንኩ። የራሴን ቤት በቤተሰብ አባላቴ ምክንያት አፈረስኩት። ሁሉም በጣም ስግብግብ ነበሩ። እኔም ቃላቸውን ተቀብዬ አሁን በመንገድ ላይ ወደቅኩ። መጀመሪያ ላይ የቤት ሰራተኛ ሆኜ ሰራ ነበር። ነገር ግን ሁሉም ሰው ሲያሾፍብኝ ስራዬን ትቼ በመንገድ ላይ ልመና ጀመርኩ። ከዚያም አንድ ቀን ወደ ጣቢያው ሲሄድ ጋኔስ ቾክ ውስጥ አንዳንድ ለማኞች አገኘውና ከነሱ ጋር ወሰዱኝ። ሌላ አማራጭ ስላልነበረኝ ከነሱ ጋር መኖር ጀመርኩ። እናም ቀስ በቀስ ልመናው ውስጥ ገብቼ ቀረሁ። ይህ ስህተት እንደሆነ አውቅ ነበር፣ ግን ሌላ ምርጫ አልነበረኝም አለችውና አምርራ ማልቀሷን ቀጠለች። ሱሻንት ይህንን ሁሉ ያላሰበውን ነገር ሲሰማ በጣም ደንግጦ የእሱም እንባ እየወረደ ብንፋታም ግን እኔ በልቤ ውስጥ ለአንቺ ሁሌም ተመሳሳይ ፍቅር ነበረኝ። የሰርግ ፎቶአችንን ራሱ እስካሁን ከኔ ጋር አስቀምጨዋለሁ፣ ምክንያቱም የመጨረሻው መጽናኛና ተስፋዬ ስለነበር ነው አላትና አስከትሎም ማሊካ እናቴ በጣም ትናፍቅሻለች፣ ቢያንስ ለምን እሷን እንኳን ለማግኘት አልሞክርሽም በማለት ሲጠይቃት ማሊካ እያለቀሰች አፈርኩኝ ሱሻንት፣ እንዴት ላግኛት? በድዬ ነበር። እናትህን በፍጹም ይቅር እንደማትለኝ አስቤ ነው አለችው። እስከ እኩለ ቀን ድረስ ሲጨዋወቱ ቆዩና ሱሻንት ማሊካ ዛሬ አመሻሽ ላይም በሙምባይ ሌላ ስብሰባ አለኝ፣ ወደዚያው መለሳለሁ፣ አድራሻሽን ብትሰጪኝ ተመልሼ አገኝሻለሁ ሲላት የተከራየችውን ትንሽ ክፍል አድራሻ ሰጠችውና እሱን ተቀብሎ ወደ ሙምባይ ሄደ። ከስብሰባው በኋላ ሲተኛ አሁንም በተመሳሳይ ሁኔታ ውስጥ ሆኖ ሌሊቱን ሙሉ ስለ ማሊካ እያሰበ ሲሆን ማሊካ ስህተት ሰርታ ሊሆን ይችላል፣ ግን ልቤ አሁንም ንጹህ ነው እና ደግሞ የእሷ ጥፋት አልነበረም። በቤተሰቧ ተበሳጭታለች፣ በጣምም ተጸጽታለች። ስለዚህ ሌላ እድል ልሰጣት እችላለሁ ሲል ለራሱ ማሰላሰል ጀመረ። ወዲህ ደግሞ ማሊካ በትንሿ ክፍል ውስጥ ሆና ሱሻንት በጣም አክብሮኛል፣ ግን ዳግም እሱ ለኔ ይገባኛል በማለት ስትወጣና ስታወርድ አመሸች። አንድ ቀን ሱሻንት የዕለቱን ስራውን በፍጥነት አጠናቆ ወደ ጃይፑር ተመልሶ ማሊካ በሰጠችው አድራሻ ቦታው ላይ ደርሶ እዚያ ሲያጠያይቅ ማሊካ እንደገና ለመለመን ወደ ጋኔሽ ቾክ እንደሄደች ተነገረውና ወደ አደባባዩ በመሄድ ማሊካን ሲያያት ተገርሞ ማሊካ
ከኔ ጋር ነይ አላት ድምፁን ከፍ አድርጎ። ከዚያም በመኪናው ውስጥ አስገብቷት ወደ ተከራየችው ክፍል አመርተው ማረፊያዋን ሲያየው በትንሿ ክፍል አሮጌ አልጋ፣ ጥቂት የተሰበሩ መገልገያ ዕቃዎችና የሱሻንትና የማሊካ የሰርግ ፎቶ በግድግዳ ላይ ተሰቅሎ ስለተመለከተ በጣም አስገርሞት ፎቶ ላይ አፍጥጦ ማሊካ ከ4 ዓመት በፊት ተፋተናል፣ ታዲያ ለምን የፎቶ እዚህ ኖረ በማለት ሲጠይቃት ማሊካ እያለቀሰች ሱሻንት ፈጽሞ ልፈታ አልፈለኩም ነበር፣ ቤተሰቦቼ ናቸው ያሳሳቱኝ፣ አሁንም ድረስ እወድሃለሁ። ይህ ፎቶ የድሮ ትዝታዎቻችን ምንጭ ስለሆነ ምናልባት አንድ ቀን ሁሉም ነገር መልካም እንደሚሆን ተስፋ በማድረግ እያየሁት ራሴን አጽናና ነበር አለችው። ይህን ጊዜ የሱሻንት ልብ ቀለጠ። ማሊካ በእርግጥ ስህተት ሰርተሻል፣ ግን ልብሽ አሁንም ንጹህ ነው፣ እናቴ ደግሞ በጣም ናፍቃሻለች ሲላት ማሊካ አይኖቿ እያበሩ እሺ ሱሻንት፣ እኔም እናቴን ማግኘትና ማነጋገር እፈልጋለሁ አለችው። ሱሻንት ወዲያውኑ ወደ እናቱ ስልክ ላይ ደወለና እናቴ ማሊካን አግኝቻታለሁ አነጋግሪያት ብሎ ስልኩን ለማሊካ ሲሰጣት ድምፃቸውን ስትሰማ እንባዋን አፈሰሰች። ልጄ የት ነበርሽ? በጣም ናፍቀሽኝ ነበር ሲሏት እናቴ ትልቅ ስህተት ሰርቻለሁ ይቅር ትይኛለሽ አለቻቸው። ልጄ ሰዎች ስህተት ይሰራሉ፣ አንቺ ጥሩ ምራቴ ነበርሽ፣ ሁልጊዜም መወድሽ ነበር አሏትና ሱሻንት ስልኩን ሲቀበላት ሱሻንት ወደ ቤት ይዛት ናሺ አሉት አስረግጠው። ሱሻንት የእናቱን ትዕዛዝ ተቀብሎ ማሊካ አሁን ከኔ ጋር ወደ ቤት እንሄዳለን ሲላት እሷ ብታመነታም እንደምንም አረጋግቶ አሳመናትና በዘመናዊው BMW መኪና ውስጥ ገብተው ወደ ቤቱ ጉዞ ጀመሩ። እቤት እንደደረሱ የሱሻንት እናት ማሊካን ያጌጠ የጸሎት ሳህን ይዘው እቅፍ አድርገው እያለቀሱ ሲቀበሏት እሷም እያነባች ግንባራቸውን ሳመች። ልጄ እንኳን ደህና መጣሽ፣ ሰዎች ሁሉ ስህተት ይሰራሉ፣ አሁን ሁሉም ነገር ደህና ይሆናል እሺ በማለት አጽናኗት። ሱሻንት ማሊካን ከልቡ ይቅርታ አድርጎላት በንግድ ስራው ውስጥ ኃላፊነት ሰጥቷት ከጎኑ እየተንቀሳቀሰች በመሆኑ በራስ መተማመኗ እያደገ የመጣ ሲሆን ሱሻንትና ማሊካም ዳግም በፍቅርና በመተማመን የተሞላ አዲስ ህይወት ለመጀመር ተንደረደሩ። ይህ የሁለቱ ጥንዶች ታሪክ የህይወት ግንኙነቶች በገንዘብ ሳይሆን በመተማመንና በፍቅር ላይ የተመሰረቱ መሆን እንዳለባቸው የሚያስተምር ነው። የማሊካ ቤተሰብ ስግብግብነት እሷን ከሞቀ ትዳሯ አፋቶ ወደ ጎዳና ቢወስዳትም የሱሻንት ደግነትና ይቅርታ ደግሞ አዲስ ህይወትን ሰጥቷታል። እናም ስግብግብነት ሰዎችን ሲያጠፋ፣ ሰብአዊነትና ይቅርታ የተሰበሩ ግንኙነቶችን ይጠግናል። እንደ ሁልጊዜውም ሁሉ በዚህ አስገራሚና አሳዛኝ ታሪክ ላይ የተሰማችሁን ሐሳብና አስተያየት አካፍሉን። እኛ እዚህ ላይ አበቃን። ቸር ቆዩልን።